በያላችሁበት የከበረ ሰላምታችን ይድረስ ብለናል ወደ ዲደብሊው ኢንተርናሽናል ተከታታዮች እንግዲህ በዛሬው ወቅታዊ ፕሮግራማችን የፕሪቶሪያው ስምምነት አፈጻጸም አጠቃላይ አፈጻጸሙን ማዕከል አድርገን በተለይ የስምምነቱ አፈጻጸም በምን አይነት ሁኔታ ላይ ይገኛል ባለፉት 2 ዓመት ከ6 ወር አካባቢ ያለው የአፈጻጸም ሂደት ስምምነቱ ተግባራዊ ባለመሆኑስ ያው ህዝቡ ያሳለፈ ያላቸው መከራዎች ምን ይመስላሉ የስምምነት ተፈጻሚ ማድረግ ቀጠናዊ ሰላምን ማረጋገጥ ያለው ፋይዳ ምንድነው የሚለውን የህግ ባለሙያ ከሆኑት አቶ አውት ልጅ ዓለም ጋር የምንወያይ ይሆናል አብራችሁን ቆዩ አቶ አውት እንኳን ደህና መጣህ ለዚህ ጊዜ ስለዝጣን ከልብ አመሰግናለሁ እኔም ስለጠራችሁኝ ሐሳቤን እንዳካፈል ስለጋበዛችሁኝ በጣም አመሰግናለሁ መልካም እስቲ እንደመግቢያ እንዲሆነን ያው የፕሪቶሪያው ስምምነት ከተደረሰ ያው ጦርነት እንዲቆም ምክንያት የሆነው ስምምነት ከተደረሰ ያው 2 ዓመት ከ6 ወር ገደማ ሆኖታልና እስኪ አጠቃላይ ግምገማ ያንተ እንዴት ትገልጸዋለህ ያለው ሂደቱ አፈጻጸሙ ወል መጀመሪያ ያው አፈጻጸሙ ከማየታችን በፊት በምን አይነት ሁኔታ ላይ ነው ስምምነቱ የተደረሰው የስምምነቱ ዋና አንኳር ነጥብ ምንድነው የሚል አይ ቲንክ በእናየው ጥሩ ይመስለኛል ማለት ነው አሁን ያው ሁላችንንም እንደምናውቀው ስምምነቱ ሊፈጸም አካባቢ የነበረ ሁኔታ በጣም ከባድ ነው አሁን ጦርነት ስላለ ብቻ አይደለም ጦርነቱ የዓለም አቀፍ የጦርነት ህግ የሚያከብር አልነበረም የዓለም አቀፍ የጦርነት ህግ ስንል በዋናነት ሲቪሎችን የሚጠብቅ ነው ጦርነት እንኳን ቢኖር ሲቪሎች ግን መጠበቅ አለባቸው ያልታጠቁ ሲቪሎች መጠበቅ አለባቸው የሚል ነው ግን ጦርነቱ ያው በትግራይ ላይ የነበረ ጦርነት ሴቶችን በጣም እየተደፈሩ ሲቪሎችን እየተገደሉ ቀዮችን እየተደበደቡ እየተቃጠሉ ሰዎች ከቀያቸው እየተፈናቀሉ በብዛት ማለት ነው በብዛት አሁን ጦርነት በራሱ የሚፈጥረው ነገር አለ ጦርነት ሲኖር እንግዲህ መጥፎ ነገሮች እነዚህ ኮላተራል ዳሜጅ ምንላቸው የጎንዮሽ ጉዳት ያደርሳል ግን ሆን ተብሎ ሲቪሎችን ኢላማ ያደረገ ሁኔታ ነበር ሶ በእንደዛ አይነት ሁኔታ ስምምነቱ በጣም አስፈላጊ ነበር ማለት ነው ስለዚህ የፕሪቶሪያ ስምምነት እንደ አንድ ትልቅ ደረጃ አድርገን ወይም ደግሞ እንደ ጥሩ ነገር አድርገን ልናየው የምንችል ነገር ነው ሶ በዋናነት ስምምነቱ ጦርነት ማቆም አንድ ዋናው ነገር ሆኖ ወደ ህገ መንግስታዊ ስርዓት መመለስ ዘላቂ ሰላም ማምጣት እንዲሁም ችግሮች ወደ ጦርነት ለመግባት ምክንያት የሆኑ ችግሮች ዘላቂ መፍትሄ የማምጣት አሁን ጦርነት ማቆም አንድ ነገር ነው በጣም አስፈላጊ ነገር ነው ቅድም ካልኩሽ አንፃር ማለት ነው ጦርነቱ ቢቀጥል ለምሳሌ ለትግራይ ህዝብ ምን አይነት ውድመቱ በምን ያህል ደረጃ ከፍ ይል እንደነበር እኛ እንገነዘባለን ሶ እንደ ትልቅ ነገር እናየዋለን ግን እሱን ብቻ ሳይሆን ወደ ህገ መንግስታዊ ስርዓት መመለስ ሲባል ጦርነቱ ከመጀመሩ በፊት ወደ ነበረው ሁኔታ መመለስ ማለት ነው ከጥቅምት 24 2013 በፊት ወደ ነበረው ሁኔታ ወይም ደግሞ ወደ ስቴተስ ኮ መመለስ ከዛ ወደዛ ከመለስክ በኋላ ወደ ጦርነት ያስገባን ነገር ምንድነው የሚለው ደግሞ ጠረጴዛ ላይ አምጥተህ ዲያሎግ ወይም ደግሞ ውይይት እንዲደረግ ሶዛት ተመልሶ እንደገና ወደ እንደዛ አይነት ነገር እንዳይገባ ወደ ጦርነት ያስገባን ነገር በውይይት መፍታት የሚል ነበር ሶ ዋናው ፖይንቱ ይሄ ነው ካልን አፈጻጸሙ ምን ይመስላል የሚለውን አንዱ ትልቅ እንደ ፖዚቲቭ እንደ ጥሩ ነገር እንደ በጎ ነገር የሚታየው ምንድነው ጦርነቱ ቆሟል በዋናነት ማለት ነው እንግዲህ የምዕራብ ትግራይ ያለ በሰሜናዊ ክፍል ያሉ እንትሮች ችግሮች እንዳሉ ሆኖ ቶክስ መቆሙ እንግዲህ እንደዚህ ብለን እንድንወያይ አፈጻጸሙን እንድንገመግም እንደ አንድ ጥሩ ነገር በቀላሉ የማናየው ነገር ነው ግን ያልተፈጸሙ ነገሮች ደግሞ በጣም ብዙ ናቸው ኦኬ ጦርነት ቆሟል ሰርቪስ መጀመር አንዳንድ ሰላማዊ የሆነ እንቅስቃሴ ቢያስ የምዕራብ ትግራይ የደቡብ አካባቢና የሰሜኑ እንትን እንዳለ ሆኖ በርግጥ አሁን ሰርቪስ ወደ ነበረበት መመለስ ምናምን የሚል የስምምነት አካል መሆን የሌለበት ነገር ነበር ሰርቪስ እንኳን አከለክልም ኢቭን ጦርነት ቢኖር ራሱ እኮ
ሰርቪስ መሰረታዊ የሆነ አገልግሎት ሊከለከል አይገባም ከታጠቀ ቅድም ያልነው የጦርነት ህግ ስለማያከብር ነው እንጂ ከታጠቀ ኃይል ጋር ነው የምትገጥመው ስለዚህ እነዛ ነገሮች ጥሩ ነገሮች ናቸው ግን ያልተመለሱ ደግሞ በጣም ብዙ ነገሮች ነው ያሉት ለምሳሌ ተፈናቃዮችን ወደ ቀያቸው መመለስ ያልነው ነጥብ ይሄ በጣም ኢምፖርታንት ነው ለምንድን ነው ኢምፖርታንት የሚሆነው አንደኛ ጦርነት ስላለ ብቻ መፈናቀል አልነበረባቸውም ሲጀመር ማለት ነው ከዛ ነው የምንጀምረው ባይዘወይ ይሄ ብዙ ጊዜ አንስቻለሁ እኔ ጦርነት ስላለ ሰው ከቤቱ አታፈናቅልም ከታጠቀው ኃይል ጋር ትገጥማለህ ወታደራዊ የሆኑ ኢላማዎችን ታጠቃለህ ትከላከላለህ ወዘተ ሰላማዊ የሆነ ኑሮ የሚኖር ሰው በዘሩ በብሔሩ በመናምን እየለየህ ማፈናቀል ሲጀመር የዓለም አቀፍ የጦርነት ህግ እና ሌሎች ህጎች የሚጻረር ስህተት ነበር ኦኬ ጥሩ ተፈናቀሉ አንዴ ከተፈናቀሉ በኋላ እንግዲህ ጦርነቱ ቆሟል ከተባለ ለምንድን ነው የሚውሉ የሚያድሩት ተፈናቃዮች የሚል በጣም ትልቅ ጥያቄ ያስነሳል እስካሁን ቀደም እንዳልሽው ማለት ነው 2 አመት ከምናምን ሆኖታል ስምነቱ ከተፈረመ ማለት ነው ተፈናቃዮች አሁንም በመጠለያ ካምፖች ውስጥ ነው ያሉት ዛመኖራቸው እንግዲህ መጠለያ ካምፖስ ስትኖር ያለው ችግር ረሃብ አለ በሽታ አለ ምናምን ብቻ አይደለም በጣም ከባድ ነው ለ2 አመትና ከዛ በላይ 2 አመት ከዛ በላይ አይደለም 4 አመትና ከዛ በላይ ነው የቆዩት እንግዲህ በየጊዜው ሰው እየሞተ ነው እና ይቅርና አሁን በፕሪቶሪያው ስምምነት በግልጽ ተፈናቃዮችን እንዲሁም ስደተኞች ወደ ቀያቸው መመለስና ማቋቋም የፌደራል መንግስቱ ኃላፊነት ተብሎ ተቀምጧል ይሄ በግልጽ የተቀመጠ ነው ማለት ነው እዛ ላይ ባይቀመጥም መብት ስለሆነ ወደ ቀያቸው ወደ ቤታቸው መመለስ ጊዜ ሊፈጅ የሚገባ ነገር አልነበረም ማለት ነው አሁን እዚህ ያለ ችግር ምንድነው ለምሳሌ የፌደራል መንግስት እንሰማዋለን በቃ እኔኮ ፈቃደኛ ነበርኩ በዛ በኩል ያለው ነው እንደዚህ ያስቸገረ ነገ መመለስ ይችላሉ ለምሳሌ ጠቅላይ ሚኒስትሩ እንደዚህ ሲሉ ነበር ባለፈው ፓርላማ ላይ መስለኛል ነገ መሄድ ይችላሉ ወዴት ነው የሚሄዱት ቤታቸው እኮ በታጣቂዎች በሌላ አካል ተይዟል ወዴት ነው የሚሄዱት ያኔ ሲገድላቸው ሲያፈናቅላቸው ሲያባራቸው የነበረ ኃይል እኮ እዛው ነው ያለው ከነትጥቁ ማለት ነው ስለዚህ እንዴት ብለው ነው ወደዛ የሚሄዱት ነው አሁን መሄድ ይችላል ምናምን ዝም ብለ ነገር ልታረግ ይችላል ወይም ነው ብሌም ማድረግ ምናምን አሁን ምን ይጠቅማል አሁን የፕሪቶሪያ አንድ ብዙ ጊዜ የማይነሳ የፕሪቶሪያ ውል ላይ ብቻ አይደለም ያለው የዓለም አቀፍ ስምምነት አንድ መሰረታዊ መርህ ምንድነው ውሎች በጉድ ፌዝ ወይም ደግሞ በቅንነት መፈጸም አለባቸው የሚል ነው አሁን በጉድ ፌዝ ለመፈጸም ፈቃደኛ ካልሆንክ ምክንያት አታጣም ነው ላለመፈጸም እኮ ምክንያት አታጣም እንደዚህ ስለሆነ ነው ያኛው እንደዚህ ስላለው እንቅፋት ስለፈጠረብኝ ነው ምናምን አሁን እኮ ለተፈናቃዮችን ስደተኞችን ለመመለስ እኮ መጀመሪያ ቤታቸውን ክሊር ነው የምታደርግላቸው ቤታቸው ነፃ ይሆናል ከስጋት ከጥቃት የሴኩሪቲ ችግር ምናምን ያን ነፃ ታረጋለህ ና ወደ ቤት ግባ ምናምን ብለው ቢካለ እሱ ችግር ይሆናል ማለት ነው ወይም ደግሞ ወደ ቤቱና ስትለው ያኔ ሌላ እንቅፋት የሚፈጥር ካለ ብሌም ልታረጋው ትችላለህ ማለት ነው ሶ ያልተፈጸሙ ብዙ ነገሮች ናቸው ተፈናቃዮች አልተመለሱም የትግራይ ክልል ወሰን አልተከበረም ምንም ምክንያት የለም ይሄንን ለማድረግ ማለት ነው ይሄንን ላለማክበር የተቀየረ ምንም ነገር የለም አሁን አንደኛ ጦርነቱ ምንድነው የተባለው ህግ የማስከበር ዘመቻ ነው ያለው ለምሳሌ የኢትዮጵያ መንግስት ያንን ደግሞ ጨርሻለሁ ብሏል የምዕራብ ትግራይ ጉዳይ ወይም ደግሞ ሌላ ኢሹ የጦርነቱ ምክንያት አልነበረም አልታወጀም ማለት ነው ስለዚህ ያ የጦርነቱ ምክንያት ካልነበረ ጦርነቱ ሲቆም ለምንድነው አሁን ይሄንን አጀንዳ የሆነው የሚል በጣም ትልቅ አጀንዳ ነው ማለት ነው ላይክ ስምምነቱን በጉድ ፌዝ ቅድም ባልነው ለመፈጸም ፈቃደኛ አለመሆኑን የፌደራል መንግስት እናያለን ማለት ነው ምንድነው ማድረግ የነበረበት አሁን ወደ ጦርነት ያስገባን ነገር እኛ ጨርሰናል ህግ አስከብረናል እኛ የክልሎችን ወሰን ለመቀየር የከፈትነው ጦርነት የለም ስለዚህ ከጥቅምት 24 በፊት ወደ ነበራችሁበት ተመለሱና
ጥያቄ ካላችሁ በስርዓት አቅርቡ ማንም ክልል ጥያቄ ሊኖረው ይችላል የትግራይ ክልል አፋር ላይ ጥያቄ ሊኖረው ይችላል የአማራ ክልል ኦሮሚያ ላይ ጥያቄ ሊኖረው ይችላል ይሄ ይገባኛል ምናምን የሚል የአማራ ክልልም ትግራይ ላይ ጥያቄ ሊኖረው ይችላል ጥያቄ ምንም ችግር የለም አሁን ችግር የሆነው ምንድነው በጦርነት ይዘውና በኃይል ይዘውና ከዛ ለቅም ትላለ ከዛ በኋላ እዚህ ጋር የሆነ እንደዚህ ይደረግ ሪፈረንደም ይደረግ ምናምን የሚል ህገ መንግስታዊ ስርዓት ውስጥ የማናገኘው ማለት ነው ስለዚህ ህገ መንግስታዊ ስርዓቱ ይመለሳል ወደ ነበረበት ሲባል ይሄንንም ጭምር ይመለሳል ብለን ነበር ተስፋ ያደረግነው ግን እስካሁን ምንም የተደረገ ነገር የለም ሶ ጦርነት መቆሙ አንድ ነገር ሆኖ እነዚህ ግን ብዙ ያልተፈጸሙ ነገሮች ያሉ ነው እናያለን መልካም በተለይ ቀደም አንስተዋል ያው ስምምነት ሲደረስ መጀመሪያ ያው የህዝብን የንጹሃንን እልቂት ለማስቆም ነው ዋና ዓላማ አድርጎ የተነሳው በተለይ ዓለም አቀፍ ማህበረሰብ የነበረው ጫናም ምክንያቱም እንደዛ ነበርና በተለይ ለይተን ስምምነቱ ካልፈጸማቸው ተግባራት ዋነኛው የተፈናቃዮችና የትግራይ ግዛታዊ አንድነት እናነሳለን ሌሎችም እንዳሉ ሆነው አብዛኛው ህዝብ በሚሊዮን የሚቆጠር በአስከፊ ሁኔታ ስላለ እሱን ወደፊት አምጥተን ስለምናነሳ ነው እንጂ አሁን ላለፉት 4 አመታት ቀደም ገልጸዋል በተለይ ክረምት ሲመጣ ያለው ሌላው ጊዜ ያለው ችግሮች እንዳለ ሆነው አሁን በስደት ያለው በሱዳን በእሳት ቃጠሎ በርካታ ችግሮችን ያፈራረቀ ነው ያለው እና ሌሎች ይሄን ፊት ለፊት ከመፈጸም ወይም ምንም ምክንያት ሳታስቀምጥ ከመፈጸም ይልቅ የሚነሱ ሐሳቦች የፖለቲካው የሚመስሉ ነገሮች ይነሳሉና ከሰዋዊነት አንፃር በተለይ እነዚህ ወገኖች ከጊዜ ወደ ጊዜ ከቁጥርም እየጎደሉ ያሉበት ሁኔታ ነው ያለውና ምንድነው የሚያመላክተው በእነሱ ቦታ ሆነ ስትወስደው ምን አይነት ስሜትን የሚፈጥር ነው በእውነቱ በጣም የሚያሳዝን ነው እኔ ጦርነት ቆሞ ሰው ወደ ቤቱ አገር ውስጥ ማለት ነው ከአንድ ክልል ወደ ነበረበት ሌላ ክልልም ቢሄድ አዲስ አበባ ቢሄድ ምንም ችግር የለም ለዚህ ያህል ጊዜ ማለት እናውቀዋለን ከቤት ተፈናቅሎ ይቅርና ለአራት እና ከዛ በላይ አመት መቆየት ለሶስት ለአራት ቀን ለአንድ ሳምንትም በጣም ከባድ ነው አሁን ችግሩ የሆነው ጦርነቱ ከቆመ ለምንድነው ሰው ወደ ቤቱ የማይመለሰው የሚል ነው ምንም አይነት ምክንያት በቂ ምክንያት አይኖርም ማለት ነው እኔ የሚመስለኝ ምንድነው በጦርነቱ የጀመርከው ላይክ ትግራይን የማዳከም አላማ ጦርነቱ ከቆመ በኋላም በሌላ መንገድ የማስኬድ የመቀጠል ነው እኔ ልለው የሚችል ዋና እዚህ ላይ የፌደራል መንግስት ነው ኃላፊነት መውሰድ ያለበት የአማራ ክልል ታጣቂ ያዛለ ምናምን ወጣ ቢባል እኮ ይወጣል እሱ ማለት የራሱ ኢንትረስት የለውም ማለት አይደለም ኢንትረስት አለው ኦኬ ግን ስምምነቱ አንደኛ ከፌደራል መንግስትና ከህወሓት ጋር ነው የተፈጸመው ባይ ዘ ዌይ ልክ የፕሪቶሪያው ስምምነት ትግበራ የሚመለከት ከአንድ ሳምንት ወይም ከአንድ 10 ቀን በኋላ ኬንያ ናይሮቢ ላይ የተፈጸመ ስምምነት ነበር እና እዛ ላይ በግልጽ የተቀመጠው ምንድነው ዲዲአርን በሚመለከት ማለት ነው የከባድ መሳሪያ ትጥቅ ማውረድ የውጭ ኃይሎች እና ከመከላከያ ኃይል ውጭ ያሉ ኃይሎችን ከክልሉ የመውጣት ጎን ለጎን ይካሄዳል ነው የሚለው ምን ማለት ነው የትግራይ ሰራዊት ከባድ መሳሪያ ትጥቅ ሲያወርድ የውጭ ኃይሎችና ከመከላከያ ሰራዊት ውጭ ያሉት ኃይሎች ደግሞ ከክልሉ ይወጣሉ ነው የሚለው ከክልሉ ማለት ምንድነው ከትግራይ ክልል ማለት ነው ምክንያቱም የትግራይ ክልል ነው እሺ ሆኖ የትግራይ ክልል ደግሞ ከየት እስከየት እንደሆነ የተቀየረ ምንም ነገር የለም ምዕራብ ትግራይም ደቡብ ትግራይም በሰሜን በኩል ያለው የነበረው ማለት ነው ከጦርነቱ በፊት የነበረው ክልል ነው አዲስ የተፈጠረ ነገር የለም ማለት ነው ስለዚህ የትግራይ ሰራዊት ለምሳሌ ትጥቁ ሲያወርድ በተለይ ከባድ መሳሪያ ርክብ ሲደረግ አይተናል እንግዲህ በሚዲያ አይደለ ለምን ምዕራብ ትግራይ ላይ ያለ ለምሳሌ ከመከላከያ ኃይል ውጭ ያለው ለምን ከክልሉ አልወጣም ግልጽ እኮ ነው አሁን ይሄ ነው ለፌደራል መንግስት መጠየቅ ያለበት እኔ እኮ በቃ ፈቃደኛ ነበርኩ ምናምን እሺ ለምን አታስወጣቸው የሱ ኃላፊነት ነው እንግዲህ የሱ ኃላፊነት ካልሆነ እሱ ካላስወጣቸው እኮ ጦርነት ልትገጥም ነው ማለት ነው መልሰ ወደ ጦርነት ልገባ ነው ማለት ነው አይደለ ሌላ ማን ሊያወጣቸው የሚችል አካል አለ የፌደራል መንግስት ያንን ማድረግ ባለመቻሉ ነው በጣም ከባድ ነገር ሆኖ አይደለም እኔ አሁን ልክ የፕሪቶሪያ ስምምነት ሲፈረም ግፋ ቢል ይወስዳል ቢያሰብኩት ዝም ብሎ አንድ ወር
አንድ ወር ቢፈጅ ነው ይያልኩ ነበር መጀመሪያ ማለት ነው አንድ ወር ማለት አለሽ አይደለ መንገድ ክሊር ታረጋለሽ እዛ ያሉ አንዳንድ ነገሮች የሶቪየት ይገባሉ አሁን ልክ ከሌላ ክልል ከአማራ ክልልም ከሌላ መጥተው የሶቪየት ይሰፈሩ አሉ እነሱን ልቀቁትላቸዋል እዛ የነበሩ ደግሞ አሉ መብታቸው ነው ብሔር ዘር ምናምን እንትን ሳትል እዛ ነዋሪ የነበረ ሰው መኖር አለበት መብቱ ነው ከየትም ባይዘወይ የኢትዮጵያ ህገ መንግስት ምንድነው የሚለው ማንኛውም ኢትዮጵያዊ በየትኛውም የሀገሪቱ ክልል የመዘዋወርና የመኖር መብት አለው ስለዚህ አማራም ይሁን ትግራይ ተወላጅም ይሁን ኦሮሞም ይሁን ሁመራ መኖር ይችላል መብቱ ነው ስለዚህ የነበረውን እዛ እንትንልና አዲስ መጥቶ የሶቪየት የሰፈረ እሱ እንዲወጣ ታረጋለ ከዛ በኋላ ነው ሰው ወደዛ መመለስ ያለ ይሄ ደግሞ ምንድነው አሁን ዋና ፖይንቱ ከባድ ሆኖ አይደለም አዲስ እኮ አይደለም እንደዚህ መፈናቀል ምናምን እኮ አዲስ አይደለም ይሄ ትንሽ ብዛቱ ምናምኑም ደግሞ ከአን ዊዝን አንድ ሀገር መሆኑ ነው ትንሽ እንትን የሚለው እንጂ ስለዚህ የተፈናቀለ ሰው ጦርነቱ ሲቆም ትንሽ ጊዜ ነው የሚፈጅብህ እዛ ሲመለስ እንዴት ነው የምናቋቁመው ምክንያቱም ስራ ያለውም ተፈናቅለዋል ምናምን የተወሰነ ማቋቋሚያ ያስፈልጋል አንዳንድ ቤት ምናምን ክሊር ማድረግ ምናምን ስለዚህ አንድ ወር ቢፈጅ ነው ወይ ምናምን ያልኩ ነበር እኔ ዝም በግምት ማለት ነው 2 አመት ምን ምክንያት አለ ሶ እዚህ ጋር ምንድነው ግልጽ ነው ሆነ ያለበት የፌደራሉ መንግስት ስምምነቱን መፈጸም አልፈለገም ቅድም ያልኩሽ የጉድ ፌዝ ወይም ደግሞ በቅንነት ስምምነትን በቅንነት የመፈጸም አንዱ የዓለም አቀፍ ህግ መርህ ነው የፕሪቶሪያው ስምምነት ደግሞ አንድ ድንጋጌ ይዞ ተቀምጧል ተዋዋዮቹ ይሄንን ውል ይሄንን ስምምነት በጉድ ፌዝ እንዲፈጽሙ ተስማምተዋል ይላል ጉድ ፌዝ ማለት ይሄ ነው በጣም ያሳዝናል ይቅርና አንድ ዜጋ የኔ ዜጋ ነው የምትለው የትም ሀገር ዜጋም ቢሆን ቅድም እንዳልሽው በሰብአዊነት ማለት ነው በሰብአዊነት ራሱ ወደ ቤቱ እንዲመለስ እንዲቋቋም ኖርማል የሆነ ህይወት እንዲኖር ትመኛለህ ማለት ነው ስምምነቱ ላይ ባይኖር ራሱ ሰዎች ወደ ቤታቸው መመለስ መብት ነው ውለታም አይደለም ባይዘው ውለታ አይደለም ውለታ ማለት እኮ ቤት ሰርተ ከሰጣው ነው ወደ ነበርበት ቤት ለመመለስ ይሄን ያህል ጊዜ መቆየት ላይክ ነገሩን ወደ ኖርማል እንዲመለስ ካለመፈለግ የትግራይን ህዝብ ላይክ ኖርማል የሆነ ህይወት እንዳይኖር መሬት እንዳይኖረው ቤት እንዳይኖረው እንዲሰቃይ እንዲቀጣ እንደው ምን ይቀጣት ነው የሚመስለኝ በቃ እየተቀጣን ነው አለሽ አይደለ በቃ እንደዚህ ያርጋቸዋል መቀጣት አለባቸው የሚል አይነት ምክንያቱም ሌላ ምክንያት ስለማታገኝበት ነው ሶ የፌደራል መንግስት ወደ ህገ መንግስታዊ ስርዓት የመመለስ የሚለውን እንዲሁም ተፈናቃዮችን የመመለስ ሌሎች እዛ ያሉ ነገሮች በጉድ ፌዝ ቢፈጽማቸው ነው ጥሩ የሚሆነው የሚል ነው ቅንነት የሚል ማንሳል በስምምነቱም ያው ሁለቱም ተዋዋዮች በቅንነት እንዲፈጽሙ የሚል የተሰጣቸው ኃላፊነትም አለ ግን ደግሞ በቅንነት አለመፈጸም ብቻ ሳይሆን አንዳንድ እውቅና የመስጠት የሚያክል ለምሳሌ የህገወጥ ታጣቂዎች በትግራይ ያሉት በትግራይ ግዛቶች በህገወጥ መንገድ በኃይል ተቆጣጥረው ያለው አካላትን እውቅና የመስጠት የሚመስሉ እንቅስቃሴዎችም አሉ በተለይ ባለፉት 2 አመታትም ብዙ ጊዜ ተገልጿል የፌደራል መንግስት አንዳንድ የሚኒስትር መስሪያ ቤቶችም ሳይቀር የትግራይ ግዛቶችን ወደ አማራ ክልል አካሎ እነዚህ ህገወጥ ታጣቂዎችም ህጋዊ ማስመሰል ከመከላከያ ሚኒስቴር ጀምሮም የሚሰራጩ መረጃዎች ነበሩ የአማራ ክልል መንግስትም ሙሉ በሙሉ የትግራይ ግዛቶችን እንደ አማራ ክልል ግዛት አድርጎ የሚያነሳቸው ሐሳቦች ነበሩ የውጭ ሚዲያዎችም የታረመ ቢሆንም ተመልሰው ያረሙት ቢሆንም ያነሱት ነገሮች ነበሩ ይሄ በተለይ ስምምነቱ አለመፈጸም ብቻ ሳይሆን ስምምነቱስ አደጋ ላይ የሚጥል አይደለም ወይ አዎ ይጥላል አሁን እኮ እውቅና መስጠት የመማሪያ ጽሁፍ ላይ እንትን ማድረግ በሚዲያ የወልቃይትና የወልቃይት ጠገዴና ሰቲት ሁመራ ዞን የሚል አሁን እኮ ለምሳሌ የአማራ ክልል በግልጽ በኃይል ተወስዶ ነበር በኃይል ተመልሷል ነው የሚል ይሄ እኮ ዝም ብሎ በድብቅ በሚስጥር በመናም ይሰራ አይደለም በግልጽ ነው እኮ እንደዛ የሚል አሁን የፌደራሉ መንግስት ነው ማረም ያለበት ይሄን የፌደራሉ መንግስት ነው የሚመለከተው ምን ማለት ነው ከመቼ ወዲህ ነው ደግሞ ይሄ እንደዚህ ሆኖ እኛኮ ይሄንን በዚህ መልኩ እንዲፈጸም ተስማምተናል ቀድም እንዳልነው ማለት ነው ወደ ህገ መንግስታዊ ስርዓቱ እንድንመለስ እኮ ተስማምተናል
አጋጣሚ ጦርነቱ የፈጠረው ሁኔታ ነበረ አሁን ጦርነቱ ቆሟል ስለዚህ በፊት ወደ ነበረ ወደ ስቴተስ ኮ ተመልሶ ጥያቄ ካለ ደግሞ በስርዓት እንዲመለስ ነው እንፈልግ ማለት እኮ ይችል ነበር ግን እንደዛ በሚዲያ በመናም እንደዛ ባይገለጽም እኮ ዝም በማለት እኮ እውቅና ሰጥቶታል ያስተዳደረ በተግባር በተጨባጭ ዝም ካለው ምን ማለት ነው እውቅና ሰጥቶታል ማለት ነው ፌደራል መንግስቱ የአማራ ክልልን የሚያነሳቸው ወይ የአማራ ክልል እንደዛ ብሎ እንደግዛት መውሰዱን በዝምታ ብቻ ሳይሆን የፌደራል አንዳንድ ተቋማት በዛ ደረጃ በሚኒስትር መስሪያ ቤት ደረጃ ወይ የፌደራል የመከላከያ ሰራዊት ደረጃ ከተናገረው የፌደራል መንግስቱ እንደተናገረው መቁጠር አንችልም yes አሁን እኔ ምንድነው ያልኩ ያለሁት ከንግግር በላይ ነው እኔ ንግግር ምን አለው ንግግር እኮ ልታነሳውን ትችላለህ ልታርመውን ትችላለህ ተሳስቻለሁ ልትል ትችላለህ በተግባር እኮ ያደረከው ነው ያስተዳደረው ነው ማለት ነው አሁን እኮ በተግባር ያለ በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲትና ሁመራ ምናምናም ዞን እኮ ነው የሚል በተግባር ማለት ነው በተግባር ያስተዳደረው ያለ እሱ ነው ይሄ ደግሞ ሁሉም የሚያውቀው የፌደራል መንግስት የሚያውቀው ምናምን አሁን ንግግሩ ለኔ ከዛ በታች ነው ምልሽ ብትናገርም ባትናገርም እኮ በተግባር ማለት ነው ያስተዳደሩት ዝም ተብሏል ተፈናቃይ እዛ ያለ ስደተኛ ሁመራ ያለ አረ ወደ ቤት የመልሱኝ ያለ ይሁሉ ሪሲል እኮ ምንም የተሰጠው መልስ እኮ የለም እኮ ቀላል ነገር ነው ወደ ቤቱ እነሱ ናቸው እንደዚህ ያደርጉ ምናምን ቅድም እንዳልነው ምክንያት ይፈጠርክ ምናምን ሶ ከዛም አልፎ የፌደራል መንግስት ምንድነው ሲል የሰማነው ጉዳዩ በሪፈረንደም እንደሚፈጸም በቃ ዘላቂ የሆነ ሰላም እንዲያመጣ ምናምን ሪፈረንደም እናካሂዳለን ይላል በየትኛው ስርዓት ነው ሪፈረንደም የሚካሄደው እንዴት ሆኖ እንዴት ተደርጎ አሁን የትግራይ ክልል አፋር ላይ የተወሰነ አካባቢ ይዞ ድሮ የኔንትን ነበረ ምናምን ብሎ እዚህ ጋር ሪፈረንደም ይካሄድ ማለት ይችላል አይችልም ኦኬ ግልጽ የሆነ ጥሰት እየፈጸመ ነው ያለው ሶ የፌደራሉ መንግስት በንግግር ብቻ አይደለም በሚዲያ ስለሚነገር የመማሪያ ጽሁፍ ስላለ ምናምን ብቻ ሳይሆን በተግባር ቆይ ያስተዳደሩት ነው ያሉት ሶ የዚህ ተጠያቂ የሚሆነው ደግሞ የፌደራሉ መንግስት ነው ቅድም ደጋግመንም እንዳልነው እኛ ወደ ጦርነት ያስገባን ጉዳይ ሌላ ነው ወይ ወደ ጦርነት የገባ ነው የክልሎች ወሰን ለመቀየር ለመለወጥ ነው ምናምን ከተባለ ግልጽ መደረግ አለበት ሌላም በኃይል እንትን ያደርጋል ማለት ነው ያሻውን ያደርጋል ኃይል አለኝ የሚል አንድ ክልል ለገላ ሄዶ እንትን ያደርጋል ይሄ ደግሞ አገር የሚያፈርስ ጠቅላላ ስርዓት የሚያፈርስ ሁኔታ ነው ማለት ነው ሶ እኔ አሁን ሲረዳው ሲገባኝ ቅድም እንዳልነው ማለት ነው በቃ ትግራይን የማዳከም የሆነ አካባቢን ቆርጠ ምን ብለ ሰውን አፈናቅለ እንዲበተን ኦኬ እንዲበተን የቆየ ሲሄድኮ ይበተናል ምንም ምርጫ የለውም ወደ ስደት ይሄዳል ማል ሀገር ላይ ኖሮ ምናምን ይጀምራል ወደ ሌላ ሀገር ይሄዳል ስለዚህ ጊዜ በወሰደ ቁጥር ምንድነው የሚሆነው ኢቭን ኢሹ ራሱ ማለት ነው የምዕራብ ትግራይ የሚል ኢሹ የተረሳ ነው የሚሄደው እንደዛ ነው እየተሰራ ያለው ማለት ነው ይሄ ደግሞ ዝም ብሎ ያማራ የተወሰኑ የታጣቂ ኃይል ይሄ ዘብ ምናምን የሚል ሳይሆን የፌደራሉ መንግስት ስራ ነው ብዬ ነው የማምነው ለምን እንደዛማ ባይሆን ኖሮ ልክ የፕሪቶሪያው ስምምነት እንደተፈጸመ አሁን ጦርነት አቁሟል ስለዚህ ወደ ነበረበት ወደ ስቴተስ ኮ ይመለስና ችግሮች በጠረጴዛ እንፈታለን እናንተ ደግሞ ጥያቄ ካላችሁ ስርዓት አለ ለምሳሌ ይሄ ተረጋጋሚ እንገልጸዋለን የወሰን ከሆነ ክርክሩ ለምሳሌ የምዕራብ ትግራይ የወሰን ክርክር ልትለው አትችልም አንድ ዞን ሙሉ የወሰን ክርክር ነው ልትለው አትችልም አይ ቲንክ እነሱ የሚያነሱት ግን ወሰን በሚል ነው የወሰን ክርክር ከሆነ በምን እንደሚፈታ ህገ መንግስቱ ላይ ተቀምጧል በኃይል የሚፈታ አይደለም ህገ መንግስታዊ ስርዓቱ ኃይል አይፈቅድም በኃይል ግዛት እንድትይዝ ይዘ ይሄኔ ግዛት ነው ምናምን የምትልበት የለም ያ ከሆነ ጦርነት አውጃል ሁሉም ነገር በኃይል ነው የሚፈታ ማለት ነው በስርዓት ከሄድን ግን የወሰን ክርክር ካለ ሁለቱም ክልሎች ቁጭ ብለው ለመፍታት ይሞክራሉ ክልሎቹ ካልተስማሙ ደግሞ ጉዳዩ ወደ ፌደሬሽን ምክር ቤት ይሄዳል ነው መጀመሪያ ተነጋግረው ምንድነው ያላያችሁ ምንድነው ከዛ በኋላ ነው ወደዚህ የሚሄደው እንጂ በኃይል ይሄ እንደዚህ ነበር ምን አሁን አንደኛ እዚህ ጋር ብዙ ሰው አንደርስታንድ ሊያደርገው የሚገባ ምንድነው ጉዳይ የርስት የምናም አይደለም በርስት ከሄድክ የትግራይ ክልል እስከሄድ ነው የሚሄደው አማራ የሚባል ሳለ ወይ ኦሮሚያ የሚባል ሳለ ወይ አፋር የሚባል ሳለ ወይ የሚል ጥያቄ ያስነሳል ጎጃም ምናም የሚባል ነው ያለ ክፍለ ሀገር ነው ሶ
ርስት ሳይሆን ብሔር ብሔረሰቡ የሚኖርበት ክልል የራሱ ነው የሚል ነው። አፋር የሚኖርበት ከሆነ ያፋር ነው። ትግራዋይ የሚኖርበት ከሆነ ደግሞ ትግራይ ይሆናል። አማራ የሚኖርበት ከሆነ ደግሞ አማራ ይሆናል ነው። ይሄ ነው ፕሪንሲፕሉ። ስለዚህ የወሰን እንኳን ክርክር ቢነሳ ምንድነው በዋናነት እዚያ አካባቢ የሚኖር ህዝብ ምንድነው ብለህ ነው እንትን የምትለው። አሁን ለምሳሌ ወልቃይት ጠገዴ ምናምን ያለ በኢህአዴግ ጊዜ የተጠና አይደለም። በደርግ ጊዜ በተጠናው መሰረት ነው ክልሉ ባይዘው የተሰራው። በደርግ ጊዜ በተጠና እዚህ ጋር 80% ትግሬ ይኖራል ይላል። እንደዚህ አማራ ምናምን ተብሎ በዛ መሰረት ነው እንትን የተሰራው ማለት ነው። አሁን ጥያቄ እንኳን ቢኖር ጥያቄ ምንም ችግር የለም። ቅድም አንስተናል። ለምሳሌ ሰሜን ሸዋ አካባቢ በኦሮሚያና በአማራ ክልል ሳምንትን አለ። በአፋርና በሶማሌ የተወሰነ እንትን አለ። በኦሮሚያና በሶማሌ ደቡብ ክልል ላይ የብሔረሰብ የብሔር ማጥያቄ ያለኩ አሁን ጥያቄ መኖሩ ችግር የለውም ባይሰልፍ ማለት ነው። ችግር የሆነው ምንድነው በኃይል ወረት ይዛለ ከዛ በኋላ የሌለ ጥያቄ ላይክ ሪፈረንደም ይደረግ ምናምን ወደሚለው እንትን ትሄዳለህ ማለት ነው። ሶ ደጋግመን እንዳልነው ይሄ ዘላቂ የሆነ መፍትሄ ስለማያመጣ አሁን እንደዚህ አይነት ነገር ስናገር ለሁሉም የሚጠቅም ነገር ነው። ዝም ብሎ ለመናም አይደለም። ለትግራይ ህዝብ የሚጠቅም ለአማራ ህዝብ የሚጠቅም ሌላ የኢትዮጵያ ህዝብ የሚጠቅም በስርዓት ጥያቄ ሲኖር በጉልበት ሳይሆን በስርዓት ካልሆነ በስተቀር አንዱ ትንሽ የተወሰነ ተዳክሞ ቆይቶ ሌላ ጊዜ ደግሞ ጉልበት ይዞ መጥቶ ችግር ይፈጥራል። ስለዚህ ዘላቂ መፍትሄ አያመጣም። አሁን እነሱ ምንድነው ያያሰው ያለው የዲሞግራፊ ለውጥ ታረጋለህና ያው እዛ የነበረ የትግራይ ተወላጅ በብዛት ማለት ነው ተፈናቅሏል። ስለዚህ ከሌላ አካባቢ ሰው እየሰፈረ ነው። ጊዜ በወሰደ ቁጥር ደግሞ ኢሹም እየተረሳ በጣም አሰልቺ የሆነ ይሄዳል። በጊዜው ነው ሁሉም ነገር መሆን ያለበት። ስለዚህ ሰው ይሰፍራል። እነሱ ያሰው ያሉት ምንድነው ሰው በብዛት ይሰፍራል ከአማራ ክልል ከምናምን መጥቶ ከዛ ሪፈረንደም እናድርግ ሩል ኦፍ ሎው እና ሩል ባይ ሎው ብለው ነበር። ህግ አውጥተህ ልገዛት ይችላል። እሱ ስለ የህግ የበላይነት አይደለም። የህግ የበላይነት ፕሪንሲፕል ነው። ሁሉም ሰዎች እኩል ናቸው። ሁሉም ሰዎች ደግሞ በህግ ይገዛሉ የሚል ነው። በህግ መግዛት ግን ሩል ባይ ሎው ግን ህግ ታወጣና እንዴ ህግ አለኮ ብለህ እንትን የማድረግ አይደል ሽፋን መስጠት። አሁን ሰው አስፍሩና በብዛት ከዛ ሪፈረንደም አድርገን ሰጣቸዋለን እየታለ ያለው በጣም የሚያስቅ ነገር ነው ማለት ኢንፋክትም ጠቅላይ ሚኒስትሩም እንዳሉት የኢትዮጵያ ሉዓላዊነት አንድነት ሰላም ምናምን ይፈልግ ከሆነ በዚህ መንገድ አይደለም ወደ ስቴቶስኮ ወደ ነበረበት ተመልሰውና ከዛ የትግራይ ክልል ጥያቄ ካለ አቅርብ የአማራ ክልል ጥያቄ ካለ አቅርብ ሌላም አካል ኮሚቴም ይሁን ምንም ይሁን ጥያቄ ካለው ይታያል ጥያቄው ተቀባይነት ካለው ጥያቄ ይመለሳል ካልሆነ በዚህ መንገድ ነው እንጂ የሚሆነው አሁን እየተደረገ ባለው እንትን ብዙ ውጤት ያመጣል ብዬ አላስብም። የተወሰነ ችግር ይፈጥራል የሰው ስቃይ ያበዛል አሁን እንዳለው የተፈናቃዮችን ስቃይ ማብዛት ከዛ ውጪ ብዙ መፍትሄ ያመጣል ብዬ አላስብም።